ይኸውላችሁ ኦርቶዶክሳውያን ተሰሙኝ እንደሆነ ስሙኝ። ተጽዕኖ ፈጣሪዎቻችሁን በሁለት አይኖቻችሁ ተመልከቷቸው፣ እንመልከታቸው። ብፁዓን አበው ሊቃነ ጳጳሳት ሊሆኑ ይችላሉ፣ ሰባኪያን ሊሆኑ ይችላሉ፣ ዘማሪያን ሊሆኑ ይችላሉ፣ የማህበራዊ ሚዲያ አንቂዎች ሊሆኑ ይችላሉ፣ እንደ ኮሜዲያን እሸቱ ልዩ ጸጋ የተሰጣቸው ወንድሞች ሊሆኑ ይችላሉ። በአስተውሎት ማየት መቻል አለብን። እድል የማትሰጥ ቤተክርስቲያን የለችን። አጥፍተሃልና ውደም የምትል ቤተክርስቲያን የለችን። ወንጀል ኃጢአት ሰርተሃልና ከዚህ በኋላ ስም አጠራርህ አይታወቅ የምትል ቤተክርስቲያን የለችን። አለቅ። ይሄንን ኢትባል ይሄንን ቤተክርስቲያናዊ ስሪት ለመቀየር የሚጋጋጡ እነዚህ ድኩማንን ልናስቆም ያስፈልጋል። በደንብ ማየት ያስፈልጋል። አይኖቻችንን ገልጥ ከየምናምናችን በያለንበት ሰንኮፍ ሆነን ይችን ቤተክርስቲያን መውደድ አለብን። እንደነው ህዝቦች እየሰጠምን መክዳት ሳይሆን እየሰጠምን አረ ቤተክርስቲያን ኑሪልን፣ አንቺ መድኃኒታችን፣ አንቺ ሐኪም ቤታችን ታስፈልጊናለሽ ብለን የኃጢአት ሙላታችን አንገታችን ስር ደርሶ ያችን ቤተክርስቲያን ልናስባት ይገባል። ልንገኝ ያስፈልጋል። ምንም ማድረግ አይቻልም። የክፎችን ስራ እንድረስበት። እሺ የገዳማውያን እንቅስቃሴን በተመለከተ እንዴት ብዬ ልናገር? ይኸውላችሁ ገዳማት ክብርና ልዕልና ብቻ አይደለም በዚህ ዘመን ያላቸው በጣም በርካቶች 90% ልዕልናቸውን የጠበቁ ለመናንያን የተመቹ መሽገው ለሚጸልዩ አባቶች እናቶች የተመቹና የሚሆኑ ታላላቅ ስፍራዎች አሉን በደንብ። በዛው ተነጻጻሪ ደግሞ ገዳማት ላይ በተለይ ደግሞ ግብረ ሰዶማዊነት እንዲስፋፋ ሲሲ ኢዲአርት ሚዲያ ከዚህ ቀደም የሰራውን ዘገባ ማየት ይቻላል። በርካታ ጩኸቶችን ያስነሳ ብዙ አይነት አረጋጋጭ ሰነዶች ግን ተያይዘው የቀረቡበት ገዳማያን ላይ ምን አይነት ሴራ እንደሚሰራ ያጋለጠ አንድ ቪዲዮ አለ። ገብታችሁ ሰርች አድርጋችሁ እዩት። ስለዚህ እንዲህ አይነት ነገር እንዲስፋፋ ጭምር ይሰራል፣ ይደከማል። ራሳቸውን በገደሉበት ራሳቸውን ወደ ምንኩስና እንዲያደሉ ባደረጉበት መስመር እንዲቀጡ የሚደረጉባቸው ገዳማት አሉ። ገዳማትን ማቆርቆዝ፣ አብነት ትምህርት ቤቶችን ማቆርቆዝ፣ እነኚህን ተቋማዊ የሆኑ ባክቦኖች መስበር የአጥፊዎቻችን አንዱና ተቀዳሚ ዓላማቸው እመኑ ይሄን። ስለዚህ በዚህ አይነት ሁኔታ በደንብ አድርጋችሁ መፈተሽ የቱ ጋር ነው የሚሰራብን ብላችሁ ማየት ያስፈልጋል። ሰሞኑ መነኮሳት ገዳም ይኑሩ ከተማ ይኑሩ ተመልክታችኋል። በገዳም ይሄው ይሰራል፣ በከተማም ደግሞ አንድ እንግዲህ ከጊዜያት በኋላ ሁሌ እናገራለሁ ይሄን ነገር እንዲፈነዳ የመፈለግ ነገር በጣም 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 ከዜሮ በታች ነው። ግን አንድ የተሸከምነው እውነት አለ። በዚህ በግብረ ሰዶማውያን እንቅስቃሴ ጉዳይ በደፋሪነት መዝገብ ላይ ጭምር ስማቸው ያለ በከተማ ምንኩስና ውስጥ ያሉ በዚህ ደረጃ ብዙ ሴራን ተሸክመው የሚዞሩ የተረጋገጠ በቪዲዮም በኦዲዮም በምንም ያለ ደግሞ አካላት አሉ። አያችሁ፣ በሁለቱም በኩል እንመታለን። አሁን ይህን ጉዳይ እንዲህ በተሰባበረ አማርኛ የገለጽኩት በገደምዳሜ ላወራው የፈለኩት ግልጽ አድርጌ እንዲህ ነው ብዬ መናገር የምችልበት ጊዜ ላይ ስላልሆንኩ ስለ አይደለም ነው። እኔ ብቻ አይደለሁም፣ በዚህ ጉዳይ ላይ የሚሰሩ በርካታ ወንድሞች አሉ። ከጀርባ ኃይለኛ ነገር አለ፣ ኃይለኛ ጉዳይ አለ። በዚህ ሁሉ መካከል ግን ሰናይ ነገሮቻችንን ፈልፍለን ማቆየት መቻል አለብን። ዋልድባ የገዳማትና የባህታውያን መናኸሪያ ከሆኑ ስፍራዎች መካከል በጉልህ የሚነሳው ስፍራ ነው። ዋልድባን መርጦ እንደዚህ አይነት አቆርቋዥ ርዕሶችን ማጮህ ለሌሎች ገዳማት ያለውን ፈተና አስቡት። ሌሎች ገዳማት ላይ ያለን አመለካከት እንዴት ሊቀየር እንደተፈለገ በደንብ አድርጋችሁ ሳሉት። ይህን ደስ ያለኝ ነገር ምንድነው? ሌሎች ባለ ትልልቅ ገዳማት አባቶች በደንብ ተረድተውት ጉዳዩን ለምን ብለው ሊሞግቱ ቆርጦ የተነሱበት ሁኔታ ነበር። ነገር ግን ይህን ጩኸት መፍጠር አስፈላጊ ስላይደለ አሁን ያለንበት ችግር ስለሚበቃን ግዴን ለሚያዝ እናድርግ። ወንድማችን መጋቢ ሰናያት እሸቱን እናሳልፈው። ይህ ስራ ይድከም። የሚሻሻሉ ነገሮች ተሻሽለው ደግሞ ይታይ። ከይቅርታው በኋላ እድሉ እንዴት ይጠቀመዋል የሚለውን ነገር ደግሞ ይኑረው። ገዳማት አባቶቻችንን ደግሞ አለኝታዎቻችን ናችሁ። ያሰባችሁት ነገር ወደፊት ይሆን። ለሲኖዶስ ያቀረባችሁት ያ ደብዳቤያዊ መግለጫ ደግሞ በእናንተ ፍሬ አፍርቶ
ጳጳሳት መቼም እያየን ነው እና አቡነ ሩፋኤል ምን እየተኮነ እንዳለ ምን እየተፈጸመ እንዳለ ድራማ አለ። መንሹን የያዙት በስልጣን ማዕረግ ላይ ያሉት አካላት የሰው ነፍስ እየወደመ በህንፃ በሚገነባ ህንፃና ቁልል ድንጋይ ሊያስደንቁን ይጓጓሉ። ልክ እንደመሉ ቀበና ወንዝን ገደብኩ ብሎ እዛ ጋር ደግሞ ሌላ ወንዝ የሚያክል የክርስቲያኖች ደም ሲፈስ እንደ ክብር የሚቆጥር ስርዓት ያለበትን ሂደት እናያለን። ይህንኑ ቤተ ክህነታችን ውስጥ እያየ ነው። ይህን ነገር የሚያስፈጽሙ ባሉበት እኛ የምንሞት ኦርቶዶክሳውያን፣ የምንታረድ ኦርቶዶክሳውያን፣ አብያተ ክርስቲያናቶቻችን የሚቃጠሉብን አማኞች፣ እኛ ባለማህተቦች ተጨንቀን ወዴት እንግባ በምንልበት በዚህ ወቅት እነሱ በመቶ ሚሊዮን ዶላሮች እየተፏጩና እያፏጩ ይችን ቤተ ክርስቲያን መድረሻ በሚያሳጡበት በዚህ ሰዓት ገዳማውያን አለኝቶቻችን ሆነው እንደሚመጡ አትጠራጠሩ። ገዳማውያን አለኝታዎቻችን ናቸው። ሌላው ቢቀር ወጥተው ባይናገሩ ወጥተው ለምንድነው መረር ያለ ውሳኔ የማይወሰነው ብለው ራሳቸውን በዚህ ነገር ቀዳሚ ባያደርጉ ክብርት ጸሎታቸው ወንዙን ታሻግረናለች። ይህንን የመከራ ማዕበል ታስረሳናለች። የአንድ አባት የበቃ አባት ጸሎት ሁሉን ተራራ ይደረምሳል። ሁሉን ተራራ ያጸዳል፣ ሜዳ ያደርጋል፣ ገደሉን ያስወግዳል። እናምናለን። ይህንን ነገር ከልባችን ከተን እንመርምር። እቺ ባለ ቢጫ ወይባ ድራመኛ ግን ከምኔው ተንደርድራ ዋልድባን በሄሊኮፕተር ይሁን ሄደው ግን እኔ እንደዛም እያሰብኩ ነው። እስቲ የጉዞ ሁኔታ እናጣራለን። በቃ ወንድሙን ለመጣል ወንድሙን ለመግደል ለገዳይነት ስሜት እኮ መሄድ ማለት እዚህ ጋር መቁጠሪያውን አድርጓል፣ ቢጫውን ለብሷል። ቀሱ የሥርዓት ገዳም ሁሉ እኮ አላላ ለመግባት በቃ ብቁ አይደለው። መልክ ተሰርቶ ተሞቱ ከፊት ለፊት እንትን አድርጎና እሱ ገዳማዊ ስርዓትን ጠብቆ አናዙ ከዚህ ከዩቲዩብ ገቢ እኮ 5 ሳንቲም እንኳን አታበረክትላቸውም። ለዛ ለውሃ ጉድጓድ የተቸገሩት እኮ የውሃ ጉድጓድ ተጠማን ያሉት እኮ ውሃ ነው። ወሬ ነው እንዴ? ሴራ ነው እንዴ? ተንኮል ነው እንዴ? ሄደ ዛን ያክል መጎንጎን የዛን ያክል ነገሮችን ማወሳሰብ ያሳዝናል። ይያቸዋል። ይሄንን አረ ደሱ ለስርዓት ተቆርቆሮ ነው የምትሉ አካላት ውሃ ለሚያስፈልጋቸው ለልማት እንቅስቃሴዎቻቸው የውሃ ጉድጓድ ላስፈልጋቸው ገዳማን አባቶቻችን ያንን መፍትሄ ይዞላቸው አልሄድም። የተቋጠረ ነገር ነው ይዞላቸው ሄደ፣ ሌላ አይደለም። ይህንን በደንብ ማስተዋል ያስፈልጋል። ሀቅ ከፈለክ ግን በነፃው መድረክ ለመወያየት ዝግጁ ነን። ምን አይነት ሐሳብ ነው ይዘህ የተገኘው እዛ ቦታ የሚለው ከኋላ ታሪክ ጭምር አበጥረን አብጠርጥረን መነጋገር እንችላለን። ይኸው የሚሰበር ኦርቶዶክሳዊ ክንድ የለንም። አሁን ይህን እንድጽፉት ነው የምፈልገው ኮሜንት ላይ። በቃ የሚሰበር ኦርቶዶክሳዊ ክንድ የለን። ያ ማለት የሚሰበር ኦርቶዶክሳዊ ክንድ የምንባለው ሁላችንም ይሄ ነን። ሁላችንም አንዱ ጣት ነው፣ አንዱ ጥፍር ነው፣ አንዱ ይሄ ክንድ ነው፣ አንዱ ይሄ ፍንጅ ነው የሚባለው ይሄ ነው። ይሄ ነን። በቃኛ ክንድ ነን። ይኸውላችሁ ይሄ ጣት እዚህ ጋር ትንሽ ቢቆረጥ ቆርጠን አንጥለው ማለት ቆርጠን አንጥለው። እሸቱ ምናልባት አንድ የሰውነታችን የዚህ የክንዳችን አካል ቆርጠን አንጥለው። ገዳማውያን ክንዶቻችን ናቸው ዋኖች አይደል? እንዲህ አይነት ነገር ተፈጠረ ብለን ገዳማውያንን አንሰማም አንልም። ክንዳችን በፍጹም አይሰበርም። በቃ ይሄን ቆራጥነት ማሳየት አይደለም። ይሄ አንተም እስካመንክ ድረስ ክንዳችን። ነገር ግን ለገዳዮቻችን መስራት ለአጥፊዎቻችን መስራት ግን ያስቆርጣል። ጉዳዩና ሐቁ ይሄ በምንም አይነት ሁኔታ ውስጥ እማንደራደርበት ማንነት ኦርቶዶክሳዊነታችን። በዛ የሚመጣ የሚጻረረን ነገር እንደየመጠኑ ከትችት እስከ ዘረፋ ከማረም እስከ መቁረጥ የደረሰ ነገር ይኖራል ማንም ላይ ማለት። የዚህን ያክል ግን ኦርቶዶክሳዊ መልካችን ላይ አቧራ ማንም እንዲያቦን የምንፈቅድለት አይደለንም። ይሄ በደንብ ይሰመርበት ይታወቅ። እዚህ ጉዳይ ላይ አንተ የምትሄደውን ርቀት በሙሉ አንተ የምትሰራውን ቪዲዮ በሙሉ የበለጠ እያጣጣፍን በማስረጃ እንሄድበታለን። አይጨንቀንም። እውነትን የያዘ ሰው ሁልጊዜም በቆመበት ቦታ ነው የሚገኝ። ሸርተታንን በዛው መንገድ እንቀጥላለን። በጀመርከው መንገድ ማለት ኦርቶዶክሳዊ ስብዕናችንን ኦርቶዶክሳዊ ልዕልናችንን ወደታች የሚያዘቅጡ አድራጎቶችን በፍጹም መቃወም፣ በፍጹም መንገድ አለመስጠት አስፈላጊ ነው ወገኖች። አጀንዳችን አርሲ፣ ጥራታችን ግን ዘርፈ ብዙ። ይሄን ወቁ።
እያጠራን ምን ሄደው ከውስጣችንም ነው የሚተካ ስላለ አሁን የሚተካ እስኪጠፋ ድረስ እስቲ ዝም እንበል አንልም። የሚተካ ሞልቷል። ቤተክርስቲያን ማዕፀነ ለምለም ናት። እስካሁን ድረስ የሁሉ ተወርሮ የሚፈሩ በርካታ የበላይ ሊሆን የሚችሉ ሁሉ አካላት አሏት ቤተክርስቲያን። በየገዳሙ፣ በየባቱ፣ በየስንጥቃቱ፣ በየጋራ ሸንተሩ ቤተክርስቲያን ምንጮቹ አይደርቁ። እዚህ ጋር ግን የሻገታችሁ አካላት በእንደዚህ አይነት ዝምታ እንታያለን ብላችሁ እንዳታስቡ። ይሄንን ሐሳብ በደንብ አርጋችሁ አብሰልስሉት፣ በደንብ አርጋችሁ አበጥሩት። የተሳሳትኩት ካለ ለመታረም ዝግጁ ነኝ። ያጠፋሁት ካለ ከቤተ ክርስቲያን ባህል ውጭ፣ ከቤተ ክርስቲያን አስተሳሰብ ውጭ የተናገርኩት ነገር ካለ ለመታረም ዝግጁ ነኝ። በቤተ ክርስቲያን ክብርና ልዕልና ሆድን መሙላት በፍጹም አይቻልም። ለማንም የሚፈቀድ አይደለም። ይሄ ይታወቅ። የገባውበት ዋና ዓላማ ይሄው ነው። አሁን ዋልድባ ሄዶ ቢጫውን ወይባ ለብሶ አቤት ፍጥነት ደግሞ እሸቱ መለሰ ምንድነው እርኩስ፣ እሱ ምንድነው ቅዱስ፣ የገዳምን ስርዓት አስጠባቂ፣ ለበቃ ለውጥ ለማምጣት የፈለገ። በነገራችሁ ላይ አንድ ነገር ቢሰራ እኔ አምነው ነበር። አንድ ነገር ቢያደርግ ከልቤ ይቀበለው ነበር። እዛ ገዳም ላይ ደርሶ ገዳማውያኑ ያለባቸውን የውሃ ጉድጓድ ችግር ለመቅረፍ እኔ ያለሁላችሁ ቢል አምነው ነበር። ስራው ግን የዩቲዩብ ሽቀላና ሽቀጣ ስለሆነ ብቻ በእንደዚህ አይነት ሁኔታ አምታቶ እነዛን ገዳማውያን መግለጫውን የሰጡ ያነበቡ አባቶችን ፊት ለፊት አስጣቶ በምዕመናን ሐሳብ እንዲሰጥባቸው አስፍቶና ከፍቶ ሰጥቶ እሱ ወደ አዲስ አበባ ተመለሰ። አይደላም ነው አውቁ። በዚህ ጉዳይ ላይ የፈለከውን አይነት መልስ መስጠት ትችላለህ። እኔም ጋብዝህ ግን ላይቭ ላይ መተህ እማሆይን እዚህ ፊት አስቀምጣለሁ። ሰላም ትቀመጣለች፣ ብሩክ ይቀመጣል። አንተ ወንድ ከሆንክ ፊት ለፊት ትመጣለህ። ማን እንደሆንክ በደንብ አጠርጥሮ ሊያሳይ የሚችል እውነት ስለሆነ ቤተክርስቲያን በተራ ወንበዴ ዩቲዩበር ሽቀጣ መስመሯ ሲቀየር ቆሞ ማየት አይቻልም። በነገራችሁ ላይ ከሰደበኝ የደገመልኝ ይባላል። በዩቲዩበሮች በርካታ የቤተ ክርስቲያን ስድቦች ልክ እንደ መልከታ ተደርገው ሲቀርቡ እንመለከታለን። ልክ እንደዚህ ሰው ማለት አይቀርብም ይባላል እኮ አንዳንድ ሰው ታድሶ መናፍቃን በእኛ መድረክ ላይ ፈንጭተዋል፣ አጥፍተዋል የሚለው ሊነገር ሲገባው አይ ነበጋሻው እኮ ትሁታን ነበሩ ተብሎ ሲነገር አያስተላልፈው። ለቤተ ክርስቲያን የማይጨክን ሰው ይህንን አያደርግ። ስለ ጨከንክ ነው እንዲህ ነገሮችን የምታስተላልፈው። ብዙ የተሐድሶ ትምህርቶች በዚህ ዩቲዩብ ገጽ ላይ ተለቀዋል። የሚያወላዱ ኦርቶዶክሳውያን ለምን ብለው የሚያሟግቱ ጥያቄዎች በአጠቃላይ እዚህ ሰው ጋር የሚቀርቡበትን መንገድ ተመልከቱ። ውሸት ካወራው ከመላሴ ጸጉር ይነቅ። ለገዳሙ አስበህ አልሄድክም። እዚህ ቦታ ገዳማውያንን እንድንጠላ ከገዳማን ጋር ያለን ቅራኔ እንዲሰፋ የተሰራ ኃይለኛ ፖለቲካ ነው። እወቁ። ይሄ ሌላ ባልተፈለገ ሁኔታ አንዳንዴ ይኸውላችሁ እኔ አንድ አቋም አለኝ ሁሌ የምናገር ከነ ምናምናችን እዚህ ቅድስት ቤተ ክርስቲያን ውስጥ እናስፈልጋለን። ጊዜው የመኖር ነው፣ የመገኘት ነው። ከነ ኃጢአት በደላችን ከነ ክፋታችን እየተራረምን ውስጥ ለውስጥ እየተጨቃጨቅን እየተቻቸን ለቤተ ክርስቲያን በቤተ ክርስቲያን እናስፈልጋለን። እውነቱ ይሄ መጋቢ ሰናያት እሸቱ ቅድም አንስቼዋለሁ። ብዙ አይነት ትክክል ያሉ ነገሮች ሊሰራ ይችላል፣ ሰርቷል። በዚህ በዋልድባ ጉዳይ ደስ የማይሉ ነገሮች ሆነዋል። ይሄ ሊሸፍን አልችልም እኔ እሱም ያመነው ስለሆነ። ከዛስ እሸቱ ወንድማችን ትክክል አይደለም፣ ይሄ ጠፍቷል፣ ይሄን ስድብ አስፈጠረህብናል፣ ይሄ እኮ መንገድህ ይሄን ስህተት አምጥቷል፣ በገዳሙም ዘንድ ይሄን ቅሬታ ፈጥሯል፣ ይነሳል፣ ተነስቷል። ይሄ እግረኛው ሚዲያም ያቀረባቸው አባቶች እንደዛ እንዲሰደቡ ነበር። እኔም ብያለሁ፣ አልዋሻችሁም። ከወንድም ከእህቶቼ ጋር ሳወራ የገዳም አባቶች ምንድነው ይሄን ያህል እንደዚህ ስቱዲዮ ድረስ የሚንጦለጠሉት? አያችሁ፣ ይሄንን ስሜት መፍጠር ነው ሐሳቡ። ነገር ግን ወንድማችን ስድቡን ዋጣ አደረገና ያሉትን ትችቶች ሰበሰበና ይቅርታ መጠየቅ ባለበት ቦታ ላይ ይቅርታ ጠየቅ፣ አለቀ። ያ ከሆነ በኋላ ይሄ ሰው በክርስትና ተጨማሪ ድል ያስፈልገዋል። ይሰራል ወይ? ይሻሻላል ወይ? ይስተካከላል ወይ? ማየት አለብን።
ቅን ነገሮች መልካም የሰራቸውንም ነገሮች ሚዛን ውስጥ መክተት ያስፈልጋል። ለመቄዶንያ ፕላስ ለአሜሪካ ገዳም ለኳታር ስላሴ ያቺ አረብ ሀገር ነፍስ እንድታርፍ ትልቁን የመዘውር ስራ የሰራው ማን ነው? ኮሜዲያን እሸቱ አይደለም? ሌላ ሰው ነው? የሚጠቀስ ትችት እንዳለ ሁሉ የሚነሳ መልካም ታሪክም አለ። መካድ አያስፈልግም። ይሄ ዝም ብሎ ሰው በመወለጭ ላይ የተመሰረተ አይነት ሂደት ደስ አይልም። ያስፈልጋል ማየት ያንን ሰው። አይ ዊሽ እኔ የምመኘው በዋልድባ ገዳም ላይ ስህተቱን ዋጣ አድርጎ የታዘዘውን በብፁዕነታቸው አቡነ እስጢፋኖስ የታዘዘውን የውሃ ጉድጓድ ቆፍሮ ማየት ነው፣ አሳክቶ ማየት ነው። ከገዳም አባቶቻችን ትችትን እንደተቀበለ ሁሉ ዝቅ ብሎ ምርቃት ሲቀበል ማየት ነው። ይሄ ነው ክርስትና። ልባችን መልካም የሆነ ሰዎች ይህንን እንመኝለት። ለዚህ ወንድም እንዲሰራ እንመኝለት። ስንት ለስንት ተጣጥለን ይሆናል። ስንት በስንት ተጣጥለን ተገፋፍተን ይሆናል። ሁሉም ተመቶ ወድቆ እንችለዋለን። ማን ነው አርነት የሚያወጣ? በየሁሉ ነገር ማን ነው ከፊት እየቀደመ አስፈላጊያችን የሚሆን? ሽማግሌውንም ጳጳሱንም ካህኑንም ምዕመኑንም ሰንበት ተማሪውንም ዲያቆኑንም ካረገፍን መጨረሻው ከባድ ይሆናል። ስርዓት ተኮር ሁኔታዎች ላይ ድርድር አያስፈልግም። ነጩ ጥቁር ሆኖ ቢቀር እንኳን መነገር አለበት። እስከተራረምን ድረስ ግን በጋራ ተቻችለን ይህንን በዚህ አድርገው የበዚሁን እየተባባልን መጓዝ አለብን። ይህንን ማድረግ ያስፈልጋል። ማስተዋል ያለበት ሰው ይህንን ቢያስተውል ደስ ይለኛል። ይህንን ልጅ ምንድነው እንደዚህ ነገር እየተቆረጨመበት ያለው ከተባለ የሚያጠፋቸው ጥፋቶች አይደሉም፣ የጠፉት ጥፋቶች አይደሉም። ይሄ ልጅ የማይደረስበትን አንድ ትልቅ ፕሮጀክት ሰርቷል። የካሊፎርኒያው ገዳም የማይደረስበት ለጥፋት ተደርሶ የማይቃጠል ለሴራ ተደርሶበት የማይጎነጎንበትን አንድ ገዳም አሳክቷል። ጥቅሙ ካናዳ፣ አሜሪካ፣ አውስትራሊያ፣ አውሮፓ ላላችሁ ሰዎች ላለን ሰዎች በደንብ ግልጽ ነው። እዚህ ዓለም ላለን ኦርቶዶክሳውያን ምን ያክል እንደዚህ አይነት ቦታዎች እንደሚያስፈልጉ በነገራችሁ ላይ ለሀገር ውስጥ አጠቃላይ የቤተ ክርስቲያናችን የኢኮኖሚ ስሪት የኢኮኖሚ ዲቨሎፕመንት እዚህ እኛ ዓለም ላይ ያለ ጭንቅላት ላይ አእምሮ ላይ መሰራቱ ግዴታ ነው። ይህንን አቅም እዚህ ማሳደግ ያስፈልጋል። ቤተ ክርስቲያንን አለውልሽ የሚል በነገሮች እየደረሰ የሚረዳ አእምሮ ያስፈልጋል። ይሄ አእምሮ እንዲፈርስ በብዙ አይነት መንገድ እየተሰራበት ሃይማኖታችን ላይ ዝንጉ እንድንሆን እየተደከመ ከቅዳሴ ድምፅ ይልቅ የኮንሰርት ቆርቆሮ የሚናፍቀው ትውልድ እንዲፈራ እየተደረገ ከዜማ ከያሬዳዊ ዜማ ይልቅ ለሂፕሆፕ ጆሮ የሰጠ ትውልድ ነው እዚህ የሚፈጠረው። ገዳማት የእረፍት ብቻ ሳይሆኑ የመሰሪያ ቦታ ሆነው ያገለግላሉ። ለማ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስሙ ይሄ ስለሆነ ስለዚህ ይህንን የማይደረስበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተልእኮ ያሳካ አንድ ሰው ይህን ያለ ፈተና የሚደርስበት ለምንድን ነው ብላችሁ ጠይቁ። መምተስ ስላልተቻለ እኮ ነው በኤአይ አስተምረሃል በሚል እኮ ለመክሰስ እየተጋጋጡ ያሉት አይደል እንዴ? የተደረሰበት እውነት ካለ ለቤተ ክርስቲያን ይወስራል። ይሄ ወንድም በዚህ አይነት ፕሮጀክቶችን የማሳካት ጉዞ ያጠፋው ጥፋት ካለ ወንጀል ካለ ሌብነት ካለ ቤተ ክርስቲያን የማረሚያ መንገድ አላት። በዛ መንገድ ይስተካከላል፣ ይታያል። የተሰሩ ስራዎች ላይ የነበረው ድርሻ ምንድነው የሚለውን ማየት ያስፈልጋል። ሚሊየንስ ዶላር በእነኛ ሌሊቶች ሰብስቦ ይህንን አንድ ከተማ የሚያክል ገዳም ገዝቶ መጨረስ ማለት ያንሳል እንደ አእምሯችን ላይ። ይህ ሰው ለብዙዎች አስጨናቂ አይሆንም? ተጽዕኖ ፈጣሪዎች መግደል እኮ የዚህ ስርዓት አንዱ ዓላማ ነው። በማ በኩል በኦርቶዶክሳውያን በኢኮኖሚ እንዳናድግ፣ በመደማመጥ እንዳናድግ፣ በተጽዕኖ ፈጣሪዎች አያሌ ለውጥ ማምጣት እንዳንችል ማሰር፣ መከርከም የገዳዮቻችን የአጥፊዎቻችን ንቁ ተግባራቸው። እሸቱ ሌላው ብዙዎች ግምት ውስጥ ብዙዎች ክርክማት ውስጥ እንዲገባ የተደረገበት አንዱ መቄዶንያ